የካሜራ ፍርሃትን የማስወገድ ሂደት ክፍል 8። ውድና የተከበራችሁ የትሬንድ ኢትዮ የዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? አይ ነው በጣም ትንሽ ለዚህ ቪዲዮ የዘገየው ይመስለኛል። ኤኒዌይስ ግን በአዲስ ቪዲዮ ተመልሻለሁ። እንደምታስታውሱት ባለፈው ክፍል 7 ስለ ዩኒቨርሲቲ ቆይታዬ አውርቼላችሁ ነበር ማለት ነው። ያንን ቪዲዮ ያላያችሁት ካላችሁ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እንዲሁም ደግሞ ቻናል ላይ ገብታችሁ ማየት ትችላላችሁ። ይህ ደግሞ ክፍል 8 ሲሆን በዚህ ክፍል 8 ደግሞ አሁን ያለሁበትን ሁኔታ የማሳውቃችሁ ይሆናል። ያ ማለት ከዩኒቨርሲቲ ቆይታዬ በኋላ በስራ አጥነት 4 ወር ገደማ ቆይቻለሁ። በዛ በ4 ወር ውስጥ ደግሞ የተከሰተ ነገር ምን ሊኖር ይችላል፣ እንዲሁም ደግሞ ይሄንን ስራ እንዴት እንዳገኘሁትና አሁን ላይ ያለኝን ስታተስ የማወራላችሁ ይሆናል። እንደሚታወቀው እንግዲህ ይህ ተከታታይ ቪዲዮ አንድና አንድ ዓላማው የካሜራ ፍርሃትን ማስወገድና እንዲሁም ደግሞ ሀሳብን የመግለጽ ችሎታን የማዳበር ሂደት ሲሆን ምንም አይነት ኤክስፔክቴሽን እንደሌለና ምንም አይነት ነገር ከእናንተ የሚጠበቅ ነገር እንደሌለ ብቻ እንድትረዱ ትፈልጋለሁ። ነገር ግን እንደዚህ አይነት ተመሳሳይ ሲቹዌሽን ውስጥ ሆናችሁ ስትረግል እያደረጋችሁ ያላችሁ ካላችሁ ምናልባችም ይሄ ቪዲዮ ለእናንተ እንደ መነሻ ይሆናችኋል ብዬ አስባለሁ። ስለዚህ ቪዲዮ ላይክ በማድረግ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከመጨረሻው ድረስ እንድታዩት ጋብዛችኋለሁ። ወደ ቪዲዮ እንሄዳለን። የመጀመሪያው ሀሳብ እንግዲህ ይህንን ስራ እንዴት ላገኘው ቻልኩኝ የሚል ሲሆን ማለትም እንግዲህ በአሁኑ ሰዓት በመምህርነት እያገለገልኩ እገኛለሁኝ። ይህንን የመምህርነት ስራ እንዴት ላገኘው እንደቻልኩኝ ላወራላችሁ ወደ በመጀመሪያ ደረጃ እንግዲህ እንደነገርኳችሁ ለትንሽ ወራቶች አዲስ አበባ ላይ ሆኜ የተለያዩ ስራዎችን ለማፈላለግ ሞክሬያለሁ። ነገር ግን ያ የማፈላለግ ሂደት አልተሳካልኝም ነበርና ወደ ሀገር ቤት እንደተመለስኩ ነግሬያችኋለሁ። ሀገር ቤት ሆኜ ትንሽ ወደ ቤተሰብ ጋር እንደተቀመጥኩኝ ቀድሞ በስራ ምክንያት ወደዚህ የመጣ ጓደኛ ነበረኝና እሱ የተለያዩ የስራ እድሎች ሲወጡ ያስተውላል። እኔ ደግሞ እዛ ጋር በስራ አጥነት እንደተቀመጥኩኝ ያውቅ ስለነበረ ዶክሜንትን ላከውና ምናልባችም እዚህ አካባቢ የሆነ ስራ በሚወጣበት ሰዓት አሳውቃለሁ ምናምን አለኝ። እኔም እሺ ብዬ ዶክሜንቴን ከላኩለት በኋላ ያንን ዶክሜንት ስራው ላይ አፕላይ ያደርግልኛል። በሚገርማችሁ ሁኔታ እንግዲህ እኔ መምህርነትን አስቤውም አልሜውም አላውቅም። ወደፊት መምህር ሆናለሁ ብዬም በልጅነት አቅጄ አላውቅም ነበር። ነገር ግን እንደሚታወቀው እንጀራ ወይም ደግሞ እርገጡ ያላችሁን ቦታ ትረግጣላችሁ፣ ቁረሱ ያላችሁንም የእጣ ፈንታ ትቆርሳላችሁና እኔም እንግዲህ በአጋጣሚ እንደነገርኳችሁ ያ ጓደኛዬ ዶክሜንቴን ወደ ስራ አፕላይ ካደረገልኝ በኋላ በአጋጣሚ በሰዓቱ እዚህ አካባቢ ላይ የሰሜኑ ጦርነት ተከስቶ ስለነበረ ትምህርት ቤቶች ተዘግተው ቆይተው ነበረ። ትምህርት ቤቶችን ለማስከፈት ሲባል ቶሎ ብሎ ወደ ስራው ለመግባት ሲባል በሚገርማችሁ ሁኔታ የመምህራን ቅጥርም የተደረገው በእጣ ነበርና እኔም ዶክሜንቴን ጓደኛዬ ካስገባው በኋላ በእጣ ድርድሩ ውስጥ አልፌ እጣ ደርሶኝ ተደወለልኝ ማለት ነው። እንግዲህ እንደዛ ሆነና በአጋጣሚ ወደዚህ ስራ ልቀላቀል ችያለሁ ማለት ነው። እንግዲህ እዚህ ጋር ምን እንደጠበኩኝና ምን እንዳገኘው ደግሞ ልነግራችሁ ፈልጋለሁ። በመጀመሪያ ደረጃ ቦታው እና እንዲሁም ደግሞ የአካባቢው ማህበረሰብ ምን እንደሆነ ምን እንደጠበኩኝና ምን አይነት እንደሆነ ልንገራችሁ። የሚገርማችሁ ነገር እኔ በዚህ ደረጃ የአካባቢ ማህበረሰብ የተለየ ባህል የተለያየ የአኗኗር ዘይቤ እንደዚህ ይከሰታል ብዬ አላስብም ነበረ። እና ግን ምንድነው እኔ ካደኩበት ባህል እና እንዲሁም ደግሞ የአኗኗር ዘይቤ በጣም የተለየ ነው። እንደሚታወቀው እንግዲህ ኢትዮጵያ ሀገራችን ዳይቨርሲፋይ የሆነ የኖርምስ ኤንድ ቫሊዩስ ባለቤት እንደመሆኗ መጠን በጣም የተለየ የአኗኗር ዘይቤና እንዲሁም ደግሞ የባህል በሉት ብዙ ነገሩ የተለየ ሆኖ ነው ያገኘሁት ማለት ነው። ሌላው ደግሞ የአካባቢው የአየር ሁኔታ በራሱ ምናልባት ከዚህ በፊት ነግሬያችሁ ይሆናል በጣም ሞቃታማ ነው፣ በጣም ከሚገባው በላይ ማለት ነው። እና እኔ ያደኩበት ግን ኦልሞስት ቀዝቃዛ የሚባል ወይም ደግሞ ወይና ደጋ የሚባል የአየር ንብረት ያለው አካባቢ ነውና እሱም ከጠበቁት የተለየ ሆኖ አግኝቼዋለሁ ማለት ነው።
ሌላው እንግዲህ ስራው መምህርነት የሚባለው ነገር የጠበቅኩት በጣም አግዝፌ እንደሚታወቀው መምህርነት ማለት በዓለም ላይ ካሉ የሙያዎች ሁሉ ቁንጮ የሚባለው ነው እና እኔም በዛ ደረጃ ስለምስለው መምህርነት በጣም ከባድ የሚመስለኝ ነበረ። እኔ አስተምሬ ትውልድ አበቃለሁ ብዬ ምናምን ብዬ ኤክስፔክት አላደርግም ነበረ። ነገር ግን ወደ መምህርነት ከገባው በኋላ ስፔሻሊ ደግሞ አሁን የማስተምርበት ቦታ እና የአካባቢ ማህበረሰብ በጣም የተለየ ከመሆኑ የተነሳ ማስተማሪን ወድጀዋለሁ ማለት ነው። እንደገና ደግሞ ሳይንሱን እወደዋለሁ። ደስ የሚለው ነገር ስታስተምሩ፣ በነገራችሁ ላይ ለሆነ ሰው የሆነ ነገር ስታስረዱ ሆነ ስታስተምሩ ያንን የምታስተምሩትን ነገር ወይም ደግሞ የምታወሩለትን ነገር መውደድ አለባችሁ ብዬ አስባለሁ። ዘ ሜን ቲንግ የሚባለው ያንን የምታስተምሩትን ወይም ደግሞ የምታወሩለትን ነገር እናንተ ልትወዱት ይገባል እና እኔ ደግሞ ማስተምረውን ኮንሴፕት እና ማስተምረውን ሳይንስ እጅግ ነው የምወደው። ዩኒቨርሲቲ ላይም ያንን ዲፓርትመንት በመማሬ እንደነገርኳችሁ በጣም ደስተኛ ነኝ ብያችኋለሁኝ እና ከዛ አንጻር ማስተማሬን እየወደድኩት መጣሁ ማለት ነው። እጅግ ወድጄ የምሰራው እንዲሁም ደግሞ አክብሬው የምሰራው ሙያ ሆኖ ነው ያገኘሁት። እንደነገርኳችሁ ስለማከብረውና ትልቅ ደረጃ ስለምሰጠው ምናልባትም ከኔ የተሻሉ ሰዎች መምህር ቢሆኑ ብዬ አስብ ነበረ። ነገር ግን እኔም እንኳን ወደዚህ ሙያ ተቀላቀልኩ የሚል አስተሳሰብ ውስጤ ላይ አደረ። አሁን እየወደድኩት እና እንዲሁም ደግሞ አክብሬ የምሰራው ስራ ሆኖ አግኝቼዋለሁ ማለት ነው። እና እንግዲህ በዚህ መንገድ ያው የመምህርነትን ሙያ እያገለገልኩኝ ይገኛለሁ ማለት ነው። አሁን ላይ ምን እያሰብኩ እንደሆነ ደግሞ ልንገራችሁ። ያው እንደሚታወቀው የመንግስት ስራ ያን ያክል ከእጅ ወዳፍ ያለፈ ነገር አይኖረውም። እናም ምን ያስፈልጋል? በተቻለ መጠን ሳይድ ወርክ የሚባለው ወይም ደግሞ በዚህ ዲጂታል ዓለም ደግሞ የጎንዮሽ የሆነ ስራ ሊኖራችሁ ይገባል። ሰው እንደማንኛውም ኢትዮጵያዊ እኔም በጎን ለጎን ልሰራው የምፈልገው ስራ እያሰብኩኝ እገኛለሁ ማለት ነው። ይህ ስራ ደግሞ ምንድነው? ከረንት ያለው የዲጂታል ዓለም ሰዎችን እየፈለገ ነው። እንደምታውቁት የሚሰራ ሰው ከተገኘ ማንለወጥበት ምክንያት እንደሌለ አምናለሁ። ስፔሻሊ ደግሞ ለቴክኖሎጂው ቀረብ ያልን ሰዎች በእርግጠኝነት የምንለወጥበት ዘመን ወደፊት እየመጣ ነው። ስለዚህ እኔም ያንን ታሳቢ አድርጌ ጎን ለጎን የምሰራው የሶሻል ሚዲያ ኮንቴንት ክሪኤሽን እና እንዲሁም ደግሞ በዛ ውስጥ ብዙ ነገሮች አሉ። ሶሻል ሚዲያ ማናጀር፣ እንዲሁም ደግሞ ስክሪፕት ራይቲንግ፣ ኮንቴንት ክሪኤሽን እንደነገርኳቸው አይዲያ ጀነሬት ማድረግ በጣም የተለያዩ ነገሮች ናቸው። በዚህ ውስጥ ቪዲዮ ኤዲቲንግ አለ፣ ግራፊክስ ዲዛይን አለ። በጣም ኮንሴፕቱ ሰፊ ነው። በእርግጠኝነት ሳይንሱን የምታውቁት ልጆች ይሄ ነገር ይረዳችኋል ብዬ አስባለሁ። ኤኒዌይስ ግን እንደዛ አይነት ነገሮችን እያሰብኩ እገኛለሁ። ያንንም ወደፊት ለመስራት ያው ኦልሞስት ዝግጅቴን ጨርሻለሁ ብዬ አስባለሁ። አንዳንድ የሴታፕ ነገሮች ናቸው የሚቀሩኝ። እሱም እንግዲህ በፈጣሪ ፍቃድ ወደፊት የሚስተካከሉ ይሆናል ማለት ነው። ለዛ ሲባል ደግሞ ምን ያስፈልጋል? ኔትወርኪንግ ያስፈልጋል። ከሰዎች ጋር መግባባት በጣም ያስፈልጋል። እንዲሁም ደግሞ ሀሳብን መግለጽ መቻል ያስፈልጋል። የሆነ ሰው ጋር የሆነ ሪሌሽን ወይም ደግሞ ኮላቦሬሽን ማድረግ ፈልጋችሁ ግን ደግሞ ኮሚኒኬት ማድረግ ካልቻላችሁ በጣም ስትረግል ውስጥ ነው የምትገቡት እና ያንን ደግሞ እኔ ኤክስፒሪየንስ ስለማደርገው ስለማውቀው ያንን ነገር ግን ኦቨርካም ማድረግ ስለምፈልግ ይህንን ተከታታይ ቪዲዮ እና ዝም ብሎ የሚመስል ቪዲዮ እየሰራሁኝ ይገኛለሁ ማለት ነው። ጀስት ሪከርድ አደርጋለሁ፣ ሊትል የሆነ ኤዲቲንግ ሰራና አፕሎድ አደርገዋለሁ። ይሄ ደግሞ ምንድነው ምናልባችም ይህንን ነገር አንደርስታንድ የሚያደርጉ ፊድባክ እንዲሰጡኝ እና እኔ ደግሞ በትክክል ሀሳብን የምገልጽበትን ችሎታ ለማዳበር ስል ያው እንደምታውቁት ክፍል 8 ደርሻለሁ ማለት ነው። ያንን ነገር እያደረኩ እገኛለሁኝ። እናም እንግዲህ ወደፊት ነገሮች ተስተካክለው እንደምፈልገው ነገሮች መተውልኝ በስነ ስርዓት ኮንቴንት ክሪኤሽን ላይ ትኩረት አድርጌ የምሰራ ይሆናል ብዬ አስባለሁኝ። ሌላው ደግሞ ምናልባት ነገሮች ከተስተካከሉ የሚል ሀሳብ አለኝ። የዚህን ኮንቴንት ክሪኤሽን እና እንዲሁም ደግሞ ሶሻል ሚዲያ ላይ ስራዎችን መስራት በጣም አዋጭ እንደሆነ ሁላችንም እናምንበታለን። ስለዚህ እኔ ደግሞ ምናልባችም እንደዚህ አድርጌ ከገፋሁበት በስነ ስርዓት በቁም ነገር የምሰራው ስራ ይሆናል ብዬ አስባለሁ። ምክንያቱም እንደዚህ እንደ ቀልድ አይደለም ይሄን ነገር የማየው። በስነ ስርዓት ኢንቨስት አድርጌ አጥንቼበት ሳይንሱን ተረድቼ እንዲሁም ደግሞ ዩቲዩብ የሚሰራበትን አልጎሪዝም አንደርስታንድ አድርጌ መስራት ስለምፈልግ ቀላል ነገር ቀላል ሙያና እንዲሁም ደግሞ ቀላል ኬሪየር እንዳልሆነ እንድትረዱ ስለምፈልግ ነው እና በዛ ደረጃ ያሰብኩኝ ይገኛለሁ። እንግዲህ ውድና የተከበራችሁ የትሬንድ ኢትዮ የዩቲዩብ ቻናል ተከታታዮች ምናልባት ይሄኛው ቪዲዮ ትንሽ አጠር ይላል ብዬ አስባለሁ። ማለትም ከ10 ደቂቃ በታች እንደሚሆን ተስፋ አደርጋለሁ። ያው ኤዲት ሲደረግ ነው የማውቀው ይሄንን ነገር ብቻ ግን አሁን ላይ ኩክ እያደረኩት ነገር ወይም ደግሞ
ያዘጋጀሁት ያለው ነገር ምንድነው ሶሻል ሚዲያን ሰፖርት ማድረግ መገንባት፣ እንዲሁም ደግሞ እንደዚህ ቤዚክ የሆኑ ነገሮችን ማስተካከል ነው። ምን ማለት ነው እንግዲህ ዩቲዩብ እንግዲህ እንደነገርኳችሁ ቻናሉን ከከፈትኩት በጣም ከረጅም ዓመት በፊት ነው። ነገር ግን እየሰራሁበት አይደለም ማለት ነው እና እንደምፈልገው ወደ በደንብ ኢንቨስት አድርጌ ራሴን ትኩረት ሰጥቼበት እስከምሰራ ድረስ እንደዚህ ቀለል ያሉ የስቶሪ ቴሊንግ አይነት ነገር ወይም ደግሞ ስቶሪ ታይም አይነት ነገሮችን ኤክስፒሪየንስ እያደረኩኝ ነው የምገኘው እና ምናልባት ይሄንን አንደርስታንድ አድርጋችሁት ከሆነ በእርግጠኝነት የኔን ሀሳብ ሰፖርት አድርጉታላችሁ ብዬ አስባለሁ። አትሊስት በርታ የሚል ኮሜንት እና አስተያየት እንደምጠብቅ ነው ልነግራችሁ የምፈልገው። እንግዲህ እናንተ ይሄን ነገር አንደርስታንድ ካደረጋችሁት ምናልባችም ሰፖርት በምታደርጉብኝ እና በምትችሉት መጠን ሰፖርት ብታደርጉኝ ደስ ይለኛል። ያው ለምሳሌ ያክል እንግዲህ እንደምታዩት ሰብስክራይበር መጠኔ ወደ 1000 እየተጠጋ ነው እና 1000 ብታደርሱልኝ ደስ ይለኛል። ዋች አወር የሚባል ነገር አለ። እሱንም እንግዲህ እንደቻላችሁት አቅም የተለያዩ ቪዲዮዎችን እየገባችሁ ብታጫውቱልኝ ምናልባት የዋች አወር መጠኔ እያደገልኝ ይመጣና የዩቲዩብ ሞኔታይዜሽን አፕላይ የማደርግበት ስቴጅ ላይ ከደረስኩኝ በእርግጠኝነት ያው እናንተ እንደረዳችሁኝ ክሬዲት ልሰጣችሁ እፈልጋለሁኝ እና በዛ ደረጃ እንድታስቡ እፈልጋለሁኝ። ውድና የተከበራችሁ የትሬንድ ኢትዮ የዩቲዩብ ቻናል ተከታታዮች እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ክፍል 9 የካሜራ ፍርሃትን የማስወገድ ሂደት በሚል ርዕስ ቪዲዮ እንደምንገናኝ ተስፋ አደርጋለሁኝ። በአዲስ ሀሳብ በአዲስ ስቶሪ ታይም እንገናኛለን ብዬ አስባለሁ። እስከዛው ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ ሀሳብ፣ አስተያየት፣ ጥቆማ እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ እንድታስቀምጡልኝ በአክብሮት ጠይቃለሁኝ። ሌላው ማስታወስ የምፈልገው ነገር ደግሞ የተለያዩ የቲክቶክ አካውንት አሉኝ ከታች አስቀምጥላችኋለሁኝ። በእርግጥ ዩዘር ኔሚ የትኛውም ሶሻል ሚዲያ ላይ ብትሄዱ ትሬንድ ኢትዮ የሚል ነው። ጀስት ትሬንድ ኢትዮ ብላችሁ ሰርች ስታደርጉ የሚመጣላችሁ ቲክቶክም ላይ ሆነ እንዲሁም ደግሞ ቴሌግራም በራሱ ቻናል አለኝ ትሬንድ ኢትዮ የሚል ማለት ነው። ሰርች ብታደርጉት ይመጣላችኋል። ስለዚህ የነዛን ኮሚኒቲዎች የተቀላቀላችሁ የዚህ ጆርኒ የዚህ ጉዞ አባል ብትሆኑ ደስተኛ ነኝ። እናም ደግሞ አንድ ወቅት ከዚህ ከነበረኝ አፕዴት አድርጌ በተሻለ ኮንቴንት እና እንዲሁም ደግሞ እናንተ በምትወዷቸው እናንተ በምትጠብቋቸው ኮንቴንቶች እንደምመጣ ተስፋ አደርጋለሁ። እስከዛው ድረስ ግን እንደምታውቁት አንድ አባባል አለ፣ ኦልድ ኢዝ ጎልድ የሚባል ነገር አለ። የድሮ በጣም ወርቅ የመጀመሪያ የሚያክል ነገር የለም። ምናልባችም አስቡት 1000 ሳልደርስ 1000 ውስጥ ሰብስክራይብ ያደረገኝ ሰው ነገ ከነገ ወዳ 100,000 ስገባ 100,000ኛው ላይ ሰብስክራይብ ካደረገኝ ይልቅ አሁን ሰፖርት ያደረገኝ ሰው ነው እጅግ ክሬዲት ለሰጠው የሚገባው እንደምታውቁት ማለት ነው። ሶ አስቡት ማኔታይዝ ከሆንኩ በኋላ ገንዘብ ጀነሬት ማድረግ ከቻልኩኝ በኋላ ሳይሆን ገንዘብ ጀነሬት እንዳደርግ ወይም ደግሞ ማኔታይዜሽን አፕላይ እንዳደርግ የረዳኝ ሰው ለእኔ ትልቅ ትርጉም አለው ማለት ነው። ስለዚህ በዛ ደረጃ ክሬዲት እሰጣችኋለሁኝ። እናንተም ሰፖርት እንድታደርጉኝ እፈልጋለሁኝ። ነገን መገመት የምትችሉ ከሆነና ነገን የሆነ ቦታ ይደርሳል ብላችሁ የምታስቡ ከሆነ ከዛሬው ይሄን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ እርዳታችሁን አሳዩኝ ለማለት ያክል ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ